ሞሳድ የትራምፕን ጉድ አደባባይ ላይ አስጥቶታል። ዋሽንግተንና ቴል አቪቭ የገቡበት እሰጥ አገባ ላይ ሞሳድ ጨዋታውን ቀይሮታል። የአሜሪካን እርዳታ እስከማገት የደረሰው እርምጃ እስራኤል ላይ ለመሰንዘር እያጤኑ ያሉት ትራምፕ አሁን እርምጃቸውን ወደ ኋላ ማድረግን መርጠዋል። በነጩ ቤት የተያዙት የሞሳድ ሚስጥራዊ ካሜራዎችና በትራምፕ ቁልፍ ሰዎች ስልክ ላይ ሲደረግ የነበረው የሞሳድ የስለላ ውጤት የትራምፕን ቅሌት አደባባይ ላይ ያሰጣ ሆኗል። ሞሳድ የትራምፕ ቁጣ ላይ ውሃ ቸልሶ ይቅርታ እንዲጠይቁ አስገድዷል። ነጩ ቤት ታምሷል። ኔታንያሁ በሰላዮቻቸው ብቃት ጮቤ እየረገጡ ነው። ጉዳዩን በዝርዝር እንቃኘዋለን። አብራችሁን ቆዩ። በዋሽንግተንና በኢየሩሳሌም መካከል ከፍተኛ ድንጋጤ የፈጠረ አንድ አደገኛ ሚስጥር በድንገት ይፋ ሆኗል። የአሜሪካ መከላከያ ሚኒስቴር ፔንታገን በውስጣዊ ማስጠንቀቂያዎች ባደረገው ማሻሻያ አሜሪካ በመካከለኛው ምስራቅ ቀጠና ያላትን እጅግ ታማኝና የረጅም ዘመን ስትራቴጂካዊ አጋር የሆነችው እስራኤልን ለሀገሪቱ ብሔራዊ ደህንነት ከፍተኛ ስጋት የሚፈጥሩ ሀገራት በሚቀመጡበት የመጨረሻው አስቸኳይና ወሳኝ ወይም ክሪቲካል በሚባለው የጸረ ስለላ ስጋት ምድብ ውስጥ አስገብቷታል። ታዲያ ይህ እርምጃ የተለመደው የቢሮክራሲ አሰራር ለውጥ ወይም ደግሞ ቀላል ማሻሻያ አይደለም። ይልቁንም የአሜሪካና የእስራኤል ወታደራዊ ኃይሎች በኢራንና በተላላኪ ታጣቂ ቡድኖች ላይ ከፍተኛ ጥንቃቄና አደጋ ያለበት የጋራ ወታደራዊ ዘመቻዎች እያካሄዱ ባሉበት በዚህ ወሳኝ ቅጽበት በሁለቱ ሀገራት መካከል ያለው የቆየ እምነትና የደህንነት ትስስር በከፍተኛ ሁኔታ መናጋቱን መቆራረጡንም የሚያሳይ ግልጽ ምልክት ሆኗል። ቀጥተኛ መረጃ ካላቸው የአሜሪካ ከፍተኛ ባለስልጣናት የተገኘውና ሚስጥሩን ዋቢ በማድረግም ኤንቢሲ ኒውስ እና ኒውዮርክ ታይምስ ባወጡት አስደንጋጭ ዘገባ መሰረት የአሜሪካ መከላከያ ሚኒስቴር የስለላ ኤጀንሲ DIA ባለፉት ጥቂት ሳምንታት ውስጥ በእስራኤል ላይ ያለውን የስጋት ደረጃ ከከፍተኛ ወደ አስቸኳይና ወሳኝ ወይም ክሪቲካል ደረጃ አሳድጎታል። ይህ ምድብ እድገት ታዲያ የአሜሪካን ብሔራዊ ሚስጥሮች በከፍተኛ ሁኔታ ኢላማ ለሚያደርጉና ጠንካራ የስለላ ጥቃት ለሚሰነዝሩ የውጭ ሀገራት ብቻ ተጠብቆ የሚቀመጥ የመጨረሻው የውስጥ ማስጠንቀቂያ ስርዓት ነው። የእስራኤል የስለላ ድርጅቶች በተለይም አሜሪካ ከኢራን ጋር በምታደርገው የኒኩሌር ድርድርና በሰፊው የቀጠናው ስትራቴጂካዊ ጉዳዮች ዙሪያ የምታከናውናቸው ውስጣዊ ውይይቶችና ምክክሮችን ሰርጎ ለመግታት የሚያደርጉት ጥረት ባልተለመደ ሁኔታ ወደ አዲስና አስፈሪ ከፍታ መሸጋገሩን የአሜሪካ ባለስልጣናት በምሬት ገልጸዋል። የእስራኤል ወኪሎች የፕሬዝዳንት ዶናልድ ትራምፕ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍን ጨምሮ እንደ ኤልብሪጅ ኮልቢና ምክትላቸው ያሉ የፔንታገን ከፍተኛ የፖሊሲ ቆራጮችን ስልኮችና የመረጃ መለዋወጫ ዘዴዎችን በሚስጥር ማዳመጣቸው ይፋ ሆኗል። ይህ ድርጊት ታዲያ አንጋፋው የስለላ ባለሙያዎች እንኳን ሳይቀር ፍጹም ቁጥጥር የጠፋበትና መስመር ያለፈ ስራ በማለት የሚገልጹት ቀይ መስመር ጥሶ የገባ ተግባር ሆኖ ተገኝቷል። ይህ አዲስ ክስተት ይፋ የሆነው በፕሬዝዳንት ዶናልድ ትራምፕና በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል ያለው ግልጽና ይፋዊ አለመግባባት በከፍተኛ ሁኔታ በበረታበት ወቅት ላይ ነው። በአንድ ወቅት ፍንክች የማይለውና ጠንካራ የነበረው የግልና የሀገራት አጋርነት ከኢራን ጋር እየተደረገ ያለው ይው የጦርነት ፍጥነትና አቅጣጫን አስመልክቶ አሁን ላይ ሙሉ በሙሉ እየተሰነጠቀና እየፈረሰ ይገኛል። በተለይም እስራኤል በሊባኖስ ውስጥ የምታካሂደው ወታደራዊ ዘመቻ ከዋይት ሃውስ ጠንከር ያለ ነቀፋና ውግዘት እያስከተለባት ነው። there's a major explosion that goes off in a civilian population center in Beirut, and a lot of people who have nothing to do with Hezbollah lose their lives. ፕሬዝዳንት ትራምፕ ፈጣንና ዲፕሎማሲያዊ የሆኑ የሰላም አማራጮችን አጥብቀው እየገፉ ባሉበት በዚህ ወቅት ላይ የኔታንያሁ መንግስት ግን ያለምንም መቆጠብ ወታደራዊ ጥቃቱን ወደፊት እየገፋው ነው። I want to make it clear, we will remain in these security zones for as long as necessary to protect our country. ይህ ሁኔታ በጦር ግንባር ላይ ካለው የጋራ ወታደራዊ ቅንጅት በስተጀርባ በሚስጥር ክፍሎች ውስጥ ታላቅ ክህደትና መጠላለፍ የነገሰበት አደገኛ ድባብን ፈጥሯል። በፔንታጎን ሰፊ የስለላ መዋቅር ውስጥም በጥልቀት ተደብቆ የነበረውና 7 ገጾች ያሉት የመከላከያ የስለላ ኤጀንሲ DIA ሚስጥራዊ ሰነድ ይፋ ሆኗል። ይህ ሰነድ እስራኤል በሰው ኃይልና እንዲሁም በቴክኖሎጂ ረገድ ያላትን የስለላ አቅም በዝርዝር መረጃ እንደሚያሳዩት ከሆነ ንድፎቹና ካርታዎችን የያዘ ነው። በጉዳዩ ላይ እጅግ አሳሳቢ የሆነ ምስልም አስቀምጧል። ሰነዱ እስራኤል በሰው ኃይልና በቴክኖሎጂ አማካይነት የስለላ ስራዎችን በማከናወን አቅሟ በአሁኑ ወቅት ላይ በአስቸኳይና ወሳኝ ደረጃ ላይ ይገኛል ሲሉ በግልጽ አስፍሯል። በእስራኤል ውስጥ የሚገኙት የአሜሪካ መከላከያ ሰራዊት አባላትና ሰራተኞችም በስልኮቻቸውና መገናኛ መሳሪያዎቻቸው ላይ የመልእክትና የድምጽ ግንኙነቶችን በሚስጥር መጥለፍ የሚችል እጅግ የረቀቀ የስለላ ሶፍትዌር እንዳገኙ ተናግሯል።
ከ2024 ጀምሮ ማጠናቀቂያ ዕለት አንስቶ ዋሽንግተን ከቴህራን ጋር የምታደርገውን የውጥረት ማርገብ ውይይት በሚመሩት አሜሪካውያን ባለስልጣናት ላይ የሚደረግ ክትትል በከፍተኛ ሁኔታ ጨምሯል። የአሜሪካና ኢራን ዲፕሎማሲያዊ ንግግሮች የተኩስ አቁምን የማዕቀብ ማቅለያዎችና የኒውክሌር ገደቦችን ወደሚያካትት ስምምነት በፍጥነት የተቃረበ ባለበት በዚህ ወቅት ላይ የእስራኤል የስለላ ድርጅት የዋሽንግተንን ተለዋዋጭ አቋሞችና የሚስጢር ዝርዝሮችን ለማግኘት ሙሉ ትኩረቱን አሳርፎ ይገኛል። የውስጥ ምንጮች እንደሚገልጹት ከሆነ የስለላ ዘመቻው ያተኮረው የፖሊሲ ሰነዶችን በመስረቅ ላይ ብቻ ሳይሆን በዶናልድ ትራምፕ አስተዳደር ውስጥም የሚካሄዱትን እያንዳንዱን ውስጣዊ ክርክሮች፣ ሐሳቦችና የውሳኔ አቅጣጫዎችን ጭምር በቅርብ ለመከታተል ነው። አንድ ከፍተኛ የአሜሪካ ባለስልጣን ለጋዜጠኞች ሲናገሩ የተጠናከረው የስለላ ዘመቻ ከአጋር ሀገራት መካከል የሚደረግ ሳይሆን በአብዛኛው ለጠላት ሀገራት ብቻ የሚታው የጠላትነት ቀጠና ውስጥም የመግባት ያህል ስሜትን የሚፈጠር ነው ብሏል። የሁለቱ ሀገራት መንግስታትም ለወጣው ዘገባ ፈጣንና ጠንካራ ምላሽን ሰጥተዋል። ዋይት ሃውስና ዋሽንግተን የሚገኘው የእስራኤል ኤምባሲ የተሰራጨው መረጃ ሙሉ በሙሉ በማስተባበል ሪፖርቶቹ ፍጹም ውሸትና መሰረተ ቢስ ናቸው ማለት አጣጥሎታል። እንዲሁም በሁለቱ ሀገራት መካከል ያለው የስለላና የደህንነት ትብብር አሁንም ድረስ እጅግ ጠንካራ መሆኑና ትኩረቱም በጋራ ጠላቶች ማለትም በኢራን በሚደገፉ ታጣቂዎች ላይ የተገደበ መሆኑን በአጽንኦት ይገልጻል። ይሁን እንጂ የደህንነት ሚስጢሮቹ መውጣት አሁን ድረስ የቀጠለ ሲሆን ይህም በአሜሪካ ደህንነት መዋቅር ውስጥ ያሉ የተወሰኑ ክፍሎች ይህን መረጃ ሆነ ብለው በማውጣት አሁን እየተካሄደ ባለው የፖሊሲ ፍልሚያና የገመድ ጉተታ ላይ እንደ ጫና ማሳደሪያ መሳሪያ የተጠቀሙበት ነው የሚለውን ጥርጣሬ በእጅጉ አጠናክሮታል። ታዲያ ይህ አሁን የተከሰተው ክስተት በሁለቱ ሀገራት መካከል ለረጅም ዘመናት የዘለቀውን የጋራ ጥርጣሬና የጥርጣሬ ታሪክ የመጀመሪያ ምዕራፍ አይደለም። በአጋር ሀገራት መካከል የሚደረግ የስለላ ስራ ልክ እንደ ዲፕሎማሲ ታሪክ ሁሉ የቆየና ይኖረ ነው። የቀድሞ የጀርመን መራሄ መንግስት አንጌላ ሜርክል የአሜሪካ ብሔራዊ ደህንነት ኤጀንሲ ኤንኤስኤ የእሷን የግል ስልክ በሚስጢር በመጥለፍ ያሳየችውን ከፍተኛ ቁጣ ወይም የጀርመን የውጭ ስለላ ድርጅት ቢኤንዲ በአጋሮቿ ላይ ያካሄደውን የስለላ ስራ በማስታወስ ይቻላል። ነገር ግን የአሜሪካና የእስራኤል ግንኙነት ተለዋዋጭነት ለየት ያለ ጥልቀትንም ይዟል። ይህም በአደባባይ እጅግ አስደናቂ የሆነም የቅርብ ወዳጅነትን እያሳዩ በስተጀርባ ሚስጥር ያደርጋሉ። ይኸውም የማያቋርጥ ፍጥጫና መጠላለፍን የሚታይበት ግንኙነት እንዲፈጠር አድርጓል። በእስራኤል የስለላ ታሪክ ውስጥም ትልቁና ዋነኛው የታሪክ ማህደር ሆኖ የሚቀርበው በ1985 ዓ.ም በቁጥጥር ስር የዋለው የአሜሪካ ባህር ኃይል የስለላ ባለሙያ የነበረው ጆናታን ቦላርድ ጉዳይ ሆኖ ይጠቀሳል። ቦላርድ ለ17 ወራት ያህል በመቶዎች የሚቆጠሩ አንዳንዶቹ ቁጥራቸው ከ800 በላይ እንደሆነ የሚገምቱትን እጅግ ከፍተኛ ሚስጥራዊነት ያላቸውን የአሜሪካ ሰነዶች ለቀጣሪዎቹ ለእስራኤል የስለላ መኮንኖች አሳልፎ ሰጥቷል። እነዚህ የተሰረቁ ሰነዶች ወሳኝ የሆኑ የመገናኛ ምልክቶች፣ የስለላ ማንዋሎችን፣ የሳተላይት ምስሎችን፣ የአረብ ሀገራትን ወታደራዊ አቅም በዝርዝር የያዘ ሲሆን የሶቪየት ህብረት የጦር መሳሪያ ስልቶችና አሜሪካ ስለ እስራኤል ወታደራዊ ፕሮግራሞች የነበራትን የውስጥ ግምገማዎችን ጭምር ያካተቱ ነበሩ። በወቅቱ የአሜሪካ መከላከያ ሚኒስትር የነበሩት ካስፐር ዌንበርገር የተገኘውን ጉዳትና እንዲሁም እጅግ አስከፊ በሆኑ የቃላት ሁኔታ ሲገልጹት ለመንግስት ፍርድ ቤትም ሲያስረዱ መረጃዎች ያሏቸውን ሰፊ ይዘቶችም ለአሜሪካ ያላቸውን አንገብጋቢ ጠቀሜታና እጅግ ከፍተኛ ሚስጥራዊነት ከግምት ውስጥ በማስገባት ከዚህ በላይ የሀገር ደህንነት ላይ ሊደርስ የሚችል ትልቅ አደጋና ጉዳት ማሰብ ከባድ ነው ማለት ነበር የተናገሩትና የጉዳዩን ግዝፈት የገለጹት። ፖላርድ በፈጸመው ወንጀል እድሜ ልክ እስራት ተፈርዶበት ነበር። እስራኤል መጀመሪያ ላይ ከዚህ ጉዳይ ጋር እጇ እንደሌለበት በመግለጽ ራሷን ለማራቅ ብትሞክርም ቆየት ብሎ ግን እንደ ብሔራዊ ጀግና ተቀብለዋለች። በ2020 ከእስር ተፈቶ ወደ እስራኤል በደረሰበት ቅጽበት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ራሳቸው በአየር ማረፊያ ድረስ ተገኝተው የክብር አቀባበል አድርገውለታል። ይህ ድርጊት በብዙ አሜሪካውያን ዘንድ በአሜሪካ ላይ የተሰነዘረ ከባድ ስድብና ንቀት ተደርጎ ተቆጥሯል። ይህ የፖላርድ ክስተት በአሜሪካ የጸረ ስለላ መዋቅር ውስጥ የነበሩትን ሰፊ ቀዳዳዎችን ቁልጭ አድርጎ ያሳየ ከመሆኑ በላይ በሁለቱ ሀገራት ስትራቴጂካዊ ግንኙነት ላይ እስከ ዛሬ ድረስ የማይሻር ጥልቅ የተባለ ጠባሳ ጥሎ አልፏል። ከእስራቱ በኋላም ይፋ የሆኑ የጉዳት ግምገማ ሰነዶች እንደሚያሳዩት ፖላርድ አሳልፎ የሰጣቸው መረጃዎች አሜሪካ መካከለኛው ምስራቅ ቀጠና
የነበሯትን የመረጃ ምንጮች የስራ ዘዴዎችና ስልታዊ በላይነቶችን ሙሉ በሙሉ አደጋ ላይ ጥለው ያለፉ ነበሩ። ከዚህ በተጨማሪ ሌሎች በርካታ ክስተቶችንም መጥቀስ ይቻላል። በ2004 የፔንታገን ከፍተኛ ተንታኝ የነበረው ላውረንስ ፍራንክሊን ከአሜሪካ እስራኤል የህዝብ ጉዳዮች ኮሚቴ አይፓክ ጋር የተያዙ ሰፊ የሆኑ የኢራን ፖሊሲ መረጃዎችን ለእስራኤል አሳልፎ መስጠቱ በቁጥጥር ስር ውሎ የተፈረደበት ሲሆን በወቅቱም የእስራኤል መንግስት ክሱ ለማስተባበል ሞክሮ እንደነበር አይዘነጋም። በኤድዋርድ ስኖውደን ዘመን ይፋ የሆኑት የሚስጢር ሰነዶች እንደሚያሳዩት ከሆነ እስራኤል አሜሪካን ኢላማ ከሚያደርጉ እጅግ ጨካኝ የውጭ ስለላ ድርጅቶች መካከል በግንባር ቀደምትነት የምትመደብ ሀገር መሆኗን ያረጋግጣሉ። መስከረም 11 በአሸባሪዎች ጥቃት በኋላ በሁለቱ ሀገራት መካከል በጸረ ሽብርተኝነት ዙሪያ ሰፊ ጋራ ትብብር የነበረ ቢሆንም ከበስተጀርባው ግን እስራኤል የአሜሪካን ቴክኖሎጂ ሽግግርና የኢኮኖሚ ሚስጥሮችን ለመስረቅ የምታደርገው ጥረት በአሜሪካ ደህንነት ባለስልጣናት ዘንድ ሁልጊዜም ቢሆን በስጋትና በሚስጥር የሚከታተሉት ጉዳይ ሆኖ ሰንብቷል። የአሜሪካ ባለስልጣናት ለረጅም ዘመናት እስራኤልን በአሜሪካ ምድር ላይ በከፍተኛ ሁኔታ የስለላ ስራዎችን እንደሚያከናውኑ እንደ ቻይናና ሩሲያ ካሉ ሀያላን ሀገራት ተርታ መድበውት ነበረ። ይሁን እንጂ ይህ ሁሉ ሚስጢር ፍልሚያና መጠላለፍ ቢኖርም የሁለቱ ሀገራት ዲፕሎማሲያዊ ጥምረት አሁንም ድረስ በጽኑ መሰረት ላይ ቆሞ ይገኛል። ይህ ጥምረት በየዓመቱ በሚሰጠው በቢሊዮን የሚቆጠር የዶላር ወታደራዊ እርዳታ በጋራ ወታደራዊ ዘመቻዎችና በጋራ የደህንነት ስጋቶች ላይ የተገነባ ነው። እስራኤል በቀጠናው ውስጥ ስላሉት የአሸባሪዎች መረብ ለአሜሪካ ወደር የሌለው ጥራት ያለው ወታደራዊና ደህንነት መረጃ የምታቀርብ ሲሆን አሜሪካ በበኩሏ ለእስራኤል ዘመናዊና እንዲሁም የረቀቁ የጦር መሳሪያዎችን ከዚህም ባሻገር በዓለም አቀፍ መድረኮች ላይ ፍጹማዊ የሆነ ዲፕሎማሲያዊ ከለላ ትሰጣለች። ይህ በአደባባይ አጋርና ወዳጅ የመሆን በሚስጢር ግን ተቀናቃኝ መሆን ድርብ ባህሪ ወይም ደግሞ ዱዋሊቲ በሁለቱ ሀገራት መካከል ያለውን ጥልቅና የማይበጠስ ስትራቴጂካዊ ትስስር በትክክል የሚገልጽ ዋና መግለጫ ነው። የሁለቱ ሀገራት የቅርብ ጊዜ ከፍተኛ ውጥረቶችም በቀጥታ የመነጩት ለመካከለኛው ምስራቅ የመጨረሻ ጣፈንታ ካላቸው ፍጹም ተቃራኒና እርስ በርስ ከሚጋጭ ራዕይ ነው። ሁለተኛው የስልጣን ዘመነ መንግስታቸው ላይ የሚገኙት ፕሬዝዳንት ትራምፕም የኢራን ግጭት በስምነት ለመቋጨት ወታደራዊ ትንኮሳዎችን ለማስቆም ወሳኝ የሆኑ የባህር መተላለፊያ መስመሮችን ዳግም ለመክፈትና የቴህራንን ኒውክሌር ምኞት ለመግታት የሚያስችሉ እርምጃዎችን በዋነኛነት አስቀድመዋል። ይሁን እንጂ የእስራኤል አመራር የኢራን ተላላኪ ቡድኖች መረብ በተለይም በሊባኖስ የሚገኘውን የሂዝቦላህን ሙሉ በሙሉ ማፍረስና ማውደም የሀገሪቱ የህልውና ጉዳይ እንደሆነ አድርጎ በስፋት ያምናል። ይህንም ቀጥሎበታል። የተለያዩ የውስጥ መረጃዎች እንደሚያመላክቱት በሁለቱ መሪዎች መካከል እጅግ የበረታና ስድብ የተመላበት የስልክ ምልልስ የተካሄደ ሲሆን በወቅቱ ትራምፕ የኔታንያሁ የጦርነት ስትራቴጂ ላይ ከፍተኛ ቁጣቸውና ነቀፋቸውን ሰንዝረው ነበር። በአሁኑ ወቅትም የአሜሪካና የኢራን ዲፕሎማሲያዊ ድርድር በፊርማ በተረጋገጠበት ሁኔታ ላይ እንኳን ሳይቀር በሊባኖስ ውስጥ በሚሊዮን የሚቆጠሩ ሰዎችን ያፈናቀለውና በሺዎች የሚቆጠሩትን ህይወት የቀጠፈው የእስራኤል አውዳሚ ጥቃት አሁን ድረስ እንደቀጠለ ነው። ፕሬዝዳንት ትራምፕ በአደባባይ እስራኤል ለስለስ ያለ አካሄድን እንድትከተል ጥሪ ያቀረቡ ሲሆን ይህም በንጹሃን ዜጎች ላይ የሚደርሰውን ሞትና ጉዳት በመንቀፍ ሌሎች አማራጭ መንገዶች ስራ ላይ እንዲውሉ የሚጠቁም ነው። ይህ የአሜሪካ አቋም ደግሞ በኢየሩሳሌም ባለስልጣናት ዘንድ ታላቅ ድንጋጤን ፈጥሯል። በዚህ ከባድ አለመግባባት መካከል የአሜሪካን ውስጣዊ ፖለቲካና ወታደራዊ አስተሳሰብ ካርታ ለመቅረጽ የሚደረገው የእስራኤል የስለላ ድርጅት ጥረት ባልተለመደ ሁኔታ መበርታቱም ይነገራል። ከኢራን ጋር በሚደረገው የሰላም ውይይት ላይ ማዕከላዊ ሚና ያላቸውን ልዩ መልእክተኛ ስቲቭ ዊትኮፍ እንዲሁም የወታደራዊ አስተላልፉን ቅርጽ የሚቀርጹትን የፔንታገን ከፍተኛ ባለስልጣናትን በሚስጥር የመከታተል ተግባር በአሜሪካ ደህንነት መዋቅር ውስጥ ታላቅ አደጋን ደቅኗል። የአሜሪካ ባለስልጣናት እነዚህን ሚስጥራዊ መረጃዎች ማጣታቸው ድርድሩ ሙሉ በሙሉ ሊያደናቅፈው ይችላል የሚል ስጋት ገብቷቸዋል። አንድ የወጣ የደህንነት ግምገማ ሰነድ እንደሚያሳየው ከሆነ እንዲህ አይነቱ የስለላ ተግባር የፖሊሲ አውጪዎችን ብቻ ሳይሆን የአሜሪካና የእስራኤል ወታደራዊ ኃይሎች በቅርበት የሚቀናጁበት የጦር ግንባር ቀጠና ላይ ያለውን የተግባር ደህንነት በእጅጉ አደጋ ላይ የሚጥል ነው። ይህ የስለላ ዘመቻ መባባስ አሜሪካ ከእስራኤል ጋር ያላትን ትስስር ይበልጥ ለማስጠበቅና እንዲሁም ደግሞ ለማጠናከር ከምታደርገው ሰፊ የኮንግረስ ህጋዊ እንቅስቃሴ ጋር በአንድ ጊዜ መከሰቱ በአሜሪካ መንግስት መዋቅር ውስጥ አንደኛው እጅ ሌላኛው እጅ ምን እየሰራ እንደሆነ አለማወቁን የሚያሳይ አስገራሚ ክስተት ነው። የስለላ ስጋትና ጥርጣሬዎች አርዕስተ ዜናዎችን በበላይነት በያዙበት በዚህ ወቅት ላይ በአሜሪካ ኮንግረስ አሜሪካ ለእስራኤል የምታደርገውን የሚስጥር መረጃ ማጋራት በከፍተኛ ሁኔታ የሚያሰፋና
በሕግ የሚያጸና አዲስ ረቂቅ አዋጅ ወደፊት እየገፋ ይገኛል። በሴኔት የስለላ ኮሚቴ ሰብሳቢው ቶም ኮተን አስተባባሪነት የተዘጋጀው የ2027ቱ የበጀት ዓመት የሴኔት የስለላ ፈቃድ ሕግም የአሜሪካ ፕሬዝዳንት በብሔራዊ ስለላ ዳይሬክተርና በመከላከያ ሚኒስትሩ አማካይነት ከመካከለኛው ምስራቅ ቀጠና ጋር የተያያዙ ማናቸውም የደህንነትና የስለላ መረጃዎችን ለእስራኤል እንዲያሰፉና እንዲያሳድጉ በሕግ ያስገድዳል። የተዘጋጀው አዲስ ሕግ ድንጋጌ ወደፊት የሚመጣው የትኛውም የአሜሪካ አስተዳደር ለእስራኤል የሚሰጠውን የመረጃ ፍሰት ለመቀነስ ወይም ለመገደብ እንዳይችል እጅግ ጥብቅ የሆኑ እንቅፋቶችና አጥሮችንም ያስቀመጠ ነው። በመሆኑም መረጃን ለመቀነስ ፕሬዝዳንቱ ራሳቸው የወሰኑት የተለየና በግልጽ ሊታወቅ የሚችል ብሔራዊ ደህንነት ስጋት መኖር አለበት የተባለ ሲሆን ውሳኔው ከተላለፈ በኋላ ባሉት 15 ቀናት ውስጥም ዝርዝር ሪፖርት ለኮንግረስ መቅረብ አለበት። የሪፖርት እርምጃው በቀጠናው ደህንነት ላይ የሚያሳድረውን ተጽዕኖ የሚያካትት በመሆኑ ወደፊት የሚመጡ የአሜሪካ መንግስታትን እጅም ሙሉ በሙሉ የሚያሰር በቁጥጥር ሚናውንም ወደ ሕግ አውጪ ምክር ቤት የሚያዛውር ስለመሆኑ በስፋት ይነገርለታል። አንጋፋ የስለላ ባለሙያዎች ይህ ድርጊት የሚያስከትለውን ጥልቅና አስከፊ አደጋ ያስጠነቅቃሉ። የእስራኤል የታሪክ ማህደር እንደሚያሳየው ሀገሪቱ ከአሜሪካ የምታገኛቸውን የረቀቁ ቴክኖሎጂዎችና የሚስጢር መረጃዎችን ለራሷ ዲፕሎማሲያዊ ወይም ደግሞ የኢኮኖሚያዊ ጥቅም ስትል በሶስተኛ ወገኖች የቀድሞዎቹን ቻይናና የሩሲያ ግንኙነትን ጨምሮ አሳልፋ የመስጠት ስጋት ሁልጊዜም ያለ ጉዳይ ነው። ጆናታን ፖላርድም ከአሜሪካ የሰረቃቸው ሚስጥራዊ መረጃዎች በአይሁዶች ስደት ምትክም ለእስራኤል ጥቅም ሲባል በቀጥታ ወደ ሶቪየት ህብረት እጅ መድረሳቸው በሰነዶች ተረጋግጧል። በአሁኑ ዘመንም እስራኤል ከተለያዩ ዓለም አቀፍ አጋሮች ጋር የምታደርገው ሰፊ ትብብር ስሱ የሆኑ የአሜሪካ ብሔራዊ መረጃዎች ለእስራኤል ዓለም አቀፍ ንግድና የጥቅም ልውውጥ ማድረጊያ መገበያያ ወይም ደግሞ ገንዘብ ትሬዲንግ ከረንሲ እየሆኑ ነው የሚለውንም ስጋት ይጨምርበታል። በእስራኤልና በአሜሪካ መካከል ያለው የቆየ ግንኙነት በአሁኑ ወቅት ላይ በአስቸጋሪ መስቀለኛ መንገድ ላይ ቆሟል። ላለፉት 10 ዓመታት የተሰጠውና ከ300 ቢሊዮን ዶላር በላይ የሆነው ታላቅ የገንዘብ እርዳታ፣ የስለላ መረጃዎች ውህደትና የጋራ ወታደራዊ ዝግጁነት ከፍተኛ ስትራቴጂካዊ ጥቅሞችን አስገኝቷል። በሽብርተኝነትና በኢራን ስጋቶች ላይ የተደረጉት የጋራ ጥረቶችን በርካታ ጥቃቶችን ማክሸፍ የቻሉ ከመሆናቸው በላይ የቀጠናውን መልክ በአግባቡ ቀርጸውታል። ይሁን እንጂ አሁን በተከታታይ የታየ ያለው የሚስጢር ስርቆት ተግባር ይፋዊ አለመግባባቶችና በአሜሪካ ውስጥም እየታየ ያለው ከፍተኛ የህዝብ ድካም በዚህ ግንኙነትና ሂደትም ወሰንና ገደብ ማብቂያው ላይ መድረሱን በግልጽ የሚያሳዩ ምልክቶች ተደርገው እንዲቆጠሩና እንዲታሰቡ ምክንያት እየሆነና እያስገደደ ይገኛል።